እንግዲህ ማቲ እኔ ኃይለኛ ወንድ እንደምወድ ታውቃለህ። እኔ ዝም በል ስለው ዝም ካለ አንድ ወንድ ማለት ነው ነገር ስለሚያዳምጠኝ እኮ ነጠለዋለሁ። እሺ እያለ የሚያወርድ ልጅ ነው። እሺ አሁን አስወጥተሽ ሁላ ለምኗት ይገባል። ግርግዳ ላይ ደንስ አፈንድድ ያፈነድድላታል። እካክ ነው ማቲ ማለት ቤቴ። በቃ እኔ እንደዚህ አይነት ወንድ አልወድም። እንደ ወንድ አክታ አያደርግም። ዱቄታ እንደዚህ ሱርና ደንስ ግርግዳ ይዘ ደንስ እሺ ይላል። መግረፍ ነው እካክ ወንድ አሰዳቢ። እመቤቴም በጣም ደሜን ምን አልሽ አንቺ? ተረብሽ ከጭቅጭቁ ተቦልኮ ነው ማ ተቦልኮ ተቦልኮ ባልሽ ነዋ። አንቺና ግን ሆዴ የምትጋቡላ ይመስለኛል። አይቀርም መምጣቱ አይቀርም። እቺ ሴትዮ እኮ ዝም ብላ ነው ሳስበው የመጪው ይዋደዳሉ። ከማን ኖ አይኔ ጸብ የለብኝም እኮ ከሱ ጋር ሆዴ ጋር ፎንቃ ውስጥ ይገባሉ ተመልሰው። ጂጂ ትቀበለዋለች፣ በእውነት ነው ትቀበለዋለች። ተናገረችነቱን ተወድለታለች። ሽክሸካ ሸከሽከዋለሁ፣ ምክንያቱም አስፈላጊ ስለሆነ። ሽክሸካው ተመችቷታል። ቤተሰብ ሆዴ ትሸከሽካለና ክፍት ማስታወቂያ እያሰራውልን ማን የቦለከው? በማል ሆዴ ብለሽ ስትፈልጊ ቦስ በሚለው ፈልጊ። ጂጂን ሸክሽከ ተመለስ ብራዘር። ውሸቴን ነው። እኔ ልጄን የተናገረ ሰው የፈለግከው መንገድ ትሄዳለህ፣ ግን ፋሚሊ ለእኔ ፋሚሊ ነው። ናቲሻም ሳምሪ የሚባረኩ በእውነት ናቲን ከሚስቱ ጋር ቁጭ ብሎ የተናገረው ትላንትና ከትላንት ወዲያ አለቀ። የኔና እሱ ነገር በፈረሰኛ ተጣልተናል ያለው ክፉ አልተናገረው። ኖ ናቲ ጌ ነው አለ። አንዳንዴ ችግር አለ። ልጆች ጋር በዛ ደረጃ መሄድ አይነፋም። ቆይ አንዴ ጂጂ እንደዛ አላለም። እውነት ብሏል። ከጃፒ ጋር ሆኖ ከቺኩ ጋር ነው ምናምን ሲባል ከእሷ ጋር ሆኖ ብሏል። ናቲሻ እኔ በማየው የሚናገር ልጅ እንኳን አይደለም ልጇ። በእውነት ከእሷ ኃይለኝነት እንደ ናቲ አይነት ልጅ በጣም ልጆቿ የተባረኩ ናቸው አሏች። እናትየው ትንሽ ሾጥ ጓነች እንጂ ልጆቿ ሸራተን ናቸው። ውይ ይባረኩ። አንዳንዴ የእውነትን በጣም ወርቅ ልጆች አሉ። እሱን ነግርሻለሁ። ናቲ በኢየሱስ ስም ኖ ናቲ ሁለቱም በጣም ምርጥ ልጆች ደግሞ እኮ ለእሱ ያለው ሪስፔክት ለሱ ያለው እሱ ሲያስብ የነበረውን ምናምን ማይጋድ የኔ ሁለቱም እሱ እኮ ሁለቴ ለሱ ጉዳይ እንግዲህ ማርያማዊት በደንብ ተንከባከቢ። የሚወስድብሽ ስላለ በደንብ ተንከባከቢ። መምጣቱ አይቀርም። ዱባይ ይመጣል። አሁን ተንከባከብሽ አልተንከባከብሽ ዱባይ ይመጣልሻል። ላፍ ብሎ ነው የሚመጣው። ሙጭልፍ ነው የምታረገው። ስለዚህ ማርያማዊት በደንብ ዶሮጥ በደንብ ስሪ። ፈረሰኛ ይወዳል ልጁ ስትችልበት አይደለ? ግንጋንጋ መች ሙያ ያላትና ነው ራሱ። ኧረ ሙያ አስተምሩልኝ እችን ሴትዮ ይላል። አይስዌ ኧረ ሙያ አስተምሩልኝ ይላል። ትሞጨለፍ ያለች ሰምተሻል? ማርያማዊት በደንብ ተንከባከብ። ኖ ሌላ ትሞጨልፋታለች። አንቺ ነሽ። እኔ አንቺን ነው የምፈራው። እኔ ሌላ ትሞጨልፋታለች፣ ግን አንቺን ነው የምፈራው፣ ሌላ አይደለም። እመነኝ። እሱ ኔን አያስቀምጠኝ። የሆነ ቀን ፖስታ ላምጣ ብሎ መጥቶ አንቺ ጋር ገብቶ ትለጠለጭውና ከዛ በኋላ ማርያማዊት ማናት ይላል። እኔ ፎቶ ልክላታለሁ። ሴክስ እያደረግን ፎቶ አነሳና ልክላታለሁ። ለማንኛውም ምችት በለ። እኔ አንድ ነገር ያልገባችሁ ለሁላችሁም ጂጂን ማንም ብሎ ካላረገውም ማንም ራሱ ነው የወጣው አይደለም እንዴ? ቆይ ልዘግባቸው። እኔና ጂጂን ማናደድ ስለማይቻል ቢበራባችሁ ጥሩ ነው። እቺ ዱቄታ አውቃ ነው የምታብደው እንጂ ምን አይሞቃት አይበርዳት ምንም ብትሉ እና አትሽወዱ። በእውነት ምንም ብትሉ የሚሰማት ሰው አይደል። ለምን አልፈዋለች ያንን ላይፍ። ዛሬ እኮ የጀመረች አይደለችም።
ነው እንደምታውቁት። ብንሞት ኖሮ ያው እኛ ቻፓ ሰራንበት እንጂ እረፍት እንደ ድሮ እኮ በየቀኑ ነበር የምንሰደበው። ይሁን ትዝ ይላል ያለነው እናንተ ብቻ ስለሆነ አሁን እንኳን እረፍት አለን። አሁን እኮ እረፍት አለን። በመሀል እነ ሆዴም አሉልን። ቴንክ ዩ ቬሪ ማች። በመሀል እፎይም አለ እፎይም አለ ምንም አለ። እረፍታ ፍሬም አለች በመሀል አሁን እንዴ በየቀኑ እንደዛ እርግማኑስ የነበረው ዮኒ እርግማኑ። እሷም ተሸናቅጣ መጣች፣ እኔም ፀጉሬን አሰርቼ መጣ። ይሄ ነው ታሪኩ። ግን ቢሆኑ ደስ ይለኛል። ሁሉም ሰላም በቃ ላይክ ባይጣላ ሰው እዚህ ጀርመን ያለ እኛ በቃ አልቆ እኔና እሷ የተታረቅነው አልቆብን ነው። ስድብ ጨርሰናል እና ካለ ትጣላኛለህ ማለት ነው። አድርሰናል። ወደፊት ሲኖርን እንመጣች መሸቀል አለብን። ሌላ ሀገር ያሉት አረ ዊግሽ ተዛንፏል። አስተካኪው ወልቆ ጉድ እንዳንሆን ሌላ ሀገር ችግር የለም። አሁን ለምሳሌ እዚህ እርስ በርሳችን የሆነው ሰዎች አይስዌር መጣላት የለብንም። ትንብን እርስ በርሳችን ብንረዳዳ። አሁን ለምሳሌ ሰማኛውን ያትሳቅ። እሺ ይቅርታ። አራታይ አሁንም አዘናንፈሸዋል። አስተካኪ ዊግሽን ፕሊዝ። እንዲህ ማለ ያርጊው ተዛነፈኮ ወደ ጎን እኮ ዞረብሽ። ለምሳሌ አሁን ጂጂ የሆነ ነገር እንዲህ ሀበሾች ነው ሀበሾች ነው አንዴ እኔ እየተወዛገቡ እንዲህ አርጊው በደምብ። እውነት እኔ እዚህ ጀርመን ያለ ነው ብንታረቅ እርስ በርሳችን ደስ ይለናል። አሁን እኔ ፐርሰናሊ ከሁዲ ጋር ምንም አይነት ችግር የለብኝም፣ እንዲኖርብኝም አልፈልግም። ግን ላይክ እርስ በርሳችን ሁላችንም ብንስማማ ጥሩ ነው ባይ ነኝ። አንድ ነገር ሀበሻ ላይ ቢደርስ ነጮቹ አይደለም እኮ ተሰብስበው የሚደርሱልን እርስ በርሳችን ነው እንጂ። እኔ ፍቅራቸው አልወጣላቸውም ሁለቱም። ይቅር ለእግዚአብሔር ብለን ሁላችንም ይቅር መባባል አለብን ባይ ነኝ። ተባባሉ። ጀርመን ጸበል ተረጩ። ስቲም ዲስ ሲቹዌሽን ሱዛይ ቸው ዱቄታ Welche Situation? Welche? Was passiert? Welche? አንኮ አይተዋ በቸ ናይ ዮኒ ከማውራት ውጭ ምንም አያመጣም እኮ እሱ ሲያወራ ችግር ማውራቱ እኮ አይደለም እኮ የሆነ መካሰሱ ምናምን ታየውና በቃ ይቅር ለእግዚአብሔር በቃ። እኛ እኮ አንበሳ ሰተን ያጽድቅላችሁ መርቀናቸው እኔ እናንቺም እናወራ ችግር የለውም። አንዳንድ ነገሮችን እንዲያውም ስለ ወረቀቱ ከእሷ ጋር ላወራና ሌላ አጀንዳ እስኪመጣ ግን ይጣሉ። ጥሩ ነው። ጥሩ ሞቅ ያለ አጀንዳ አልመጣ። ጓ አለች ቁጭ አድርገ ለምን መሰለህ ጓ ያለችው ከኔ ጋር ማውራት ጀመረ እና ረሳት። አይስዌር የሆነ ሰዓት ረስታት እኔ ራሴ ወጋዳልኩ። በቃ ተጣሉ። 3 ቀን ሳያናግራት ማለት ነው። አትደራረስብኝ አልደራረስብሽም። ከዛን ከልቡ ይቅር መባባል አንላቀቅም። እኔ እና እሱ ምን ሆነሻል? እነሱ ተመልሰው እኔ ልተንብይ ተመልሰው አንድ ካልሆኑ ከዮኒ ማኛ ምላስ ፀጉር ይነቀል በሉ። ለምን መሰለሽ? እሱም ኃይለኛ ነው፣ እሷም ኃይለኛ ናት። ተግባብተናል። ስለዚህ ኃይለኛ ሰዎች በሆነ ጊዜ ከተስማሙ ለመለያየት ይከብዳል። እውነቱ ነው የምልሽ። አንተ እሷ ትሰማሃለች። ለምሳሌ አይደለ ጂጂ በስሱ ነው የምትሰማኝ እናቱ። ኖ አይስዌር በስነ ስርዓት ቁጭ አድርጋ በራሷ መንገድ ያለች ሴት ናት። እንደሚሰማህ እርግጠኛ ነኝ። ማራማይቱን ልትሰማ ልጅ ናት። እሷን አውጫት። እሷ ማን ነው እዚህ ውስጥ የሚያስገባት? አታደረዛ ችግሩን እና እሱ ምን ገንጋጋት ሰው አድርጋት እሷን ጠራታለች። ሰዎች ናችሁና በቃ ይሄ ነገር እኔ ቢቋጭ እንደኔ ቢቋጭ እኔ ያልጨረስኩት ሂሳብ አለኛ። ሂሳብ ታወራርድ። አንድ ሁለቴ መለጣለጥ አለባቸው። አረ ሁለቴ እና ከዛ ፖስታውን ይዞ ይውሰድ። ስማ ሆዴ የምሰጥን መግለጫ ስማ። ጂጂ ቤት ትሄዳለህ በስነ ስርዓት ቡታንታ አድርገህ ፕሊዝ። እዛ ጋር ታሳየዋለህ። የሆነች ቦታ አለች። እዛ ቦታ ላይ ትለብሳለህ። ስማ ዮኒ የሆነች ቦታ አለች። እሱን ላሳየው። እሱን ቦታ አሳይ እንዳትረሳለች። ትሄዳለህ። ከዛ ሜሎችን ትሰበስባለህ። ግማሹ ሜል ይሰጣል፣ ግማሹ ፖስታ አንዴ ስለጠልጥ፣ ሁለተኛውን በሁለተኛው። ከዛ ትዘጋላችሁ ፋይል።
ይሄ ነው በቃ የመሰነባበጫ የሚባል ነገር የመሰነባበጫ ዝም ብሎ ነው ይሄ። yes በጣም ነው የምታናደው። ይሄ አሪፍ አይደለ? ይሄ አሪፍ ሀሳብ አይደለም። ለምን አትፈልጊም አንቺ? እኔ እና እሱ አብረን እንድንሆን ይቀጥላል እንጂ ይሄም እኮ አሁን እኮ አርጉ የሚሏችሁ እኮ ጭራሽ እየተባባሰበት የሚሄድ ነው። ሁኔታውን አይተውት መቼም ከተመቻቸው ተስማማን ይቀጥላሉ። ካልሆነ በቃ እዚሁ ላይ እንዘጋለን። ፈርም ይባባላሉ። እኔ ፊርማ አዘጋጃለሁ በስነ ስርዓት። ምን ፈልገሽ ነው? ሁለቱም ይፈራረማሉ፣ ይቆማል። ይሄ መጨረሻው አያምር። እኔ ወይ 2 ዙር ይቀራቸዋል። በቃ ታይቶ ኧረ 6 ይቀረኛል። ምን ሆነ? 6 ነው 2 መጀመሪያ በ2 እንግባ። መጀመሪያ የምላት ነገር ይሆናል እምላት ሁሌ እንደዚህ ይሆናል ስላት እግዚአብሔርን ይሆናል ሁሌ እና ይሄ ነገርም በሚያስጠላ ሁኔታ ነው የሚቋጨው። በሚያስጠላ ምን ነው ያኔ እማማ ኪዱ ረጋ በሉ። ለኛ ይረጋጉ፣ ቤተሰብ ተረጋጉ። ኪዱ አሁን አስማም ኮዴን ታውሪውና ለፖስታ 2 ትሄዳለህ። እኔ በፖስታውማ ከሆነ እኮ 200 ፖስታ በፖስታውማ ከሄድን 200 ይቀረኛል። አመት ይቀርሻል። አዎ እሺ። ስለዚህ እኔ ግን በፖስታ ሳይሆን 2 በዶንያ ታደርግላለች። ፖስታህን ግማሹን ትለጠልጣለህ ታይና ግማሽ ትጨምራለህ። ያውቃል ሁኔታችሁ ያውቃል። እሱ አዲስ አይደለም ስለሚያውቀው አላቅም ያልከው ታውቀዋለህ። እንዴት እንደነበረ እንዴት አድርገህ እንትሽ እንዴት እንደማትያለሽ በዚህ ጉዳይ የሚያስማማ ነው። ተስማማሽ ኪዱ? እኔ ተስማምቻለሁ። አንቺ ግን ቆይ ብቻዬን ልታስረጅኝ ነው? ሁሉንም ናይን እንዳልሽ ሁሉም ላይ እንዳባረርሽ ያው ተባረረሽ። ተመጣው ነይ እያልሻት ምንድን ነው? አይስወር ዮኒ ታውቃለህ፣ ግን አንድ እንደሚስማማት እንደሌለ እኔ ብቻዬን ልታስቀረኝ እንደሆነ ራሱ አላውቅም። አዎ እቺ ልጅ ግን እኔ ደስ እያለችኝ አለ። ከዛም ተገናኙ ነው የምትላቸው? አዎ ወይ እሱ ሰበብ ትሆንበታለች እጁ ላይ ወይ እሷ ሰበብ አይደለም። ስሚ ምን ይሆናል? ከዛም በኔ ጋር ሲደርስ እንዴት እንደሚንቀጠቀጥ ተረጋግጡ። ቆይ አንድ ጊዜ ተገናኙ ተብሎ ተገናኘን። ዮኒ ያ ተገናኙ፣ ግን በቃ አደራ ምናምን አንቺ ረፊ ምናምን አንቺ ዝም በይ እየተጫጫን አንነካካም። ምክንያቱም አንዴ ነክቶኛል፣ አገባ አንዴ ነክቶኝ ማስጠንቀቂያ ፖሊስ ስለመጣበት እኔ ግን እገልሻለሁ ምናምን በቃ ቀወጣው። እዚህ እኔ ደግሞ እኔ እናንተን እንድትጋጠሙ የምፈልገው አልጋ ላይ ነው። ሌላ ምንም ነገር በአፍ ጨርሳችኋል፣ አውርታችሁ ጨርሳችኋል። አልጋ ላይ ያላቸውን ጣጣ ይጨርሱ። አንቺ ልስማ መፈጥረው ስድድቡ ምን ያደርጋል? በተግባር ይፈታተሹ። ልደታ ነው የምልሽ። ይኸው አልጋ ላይ ይፈታተሹ። የት ታገኛታለሽ? የት ነው የምታገኘኝ? የሚሆን ነገር አለች። ኖ ልደታን ነው ያልኩሽ። አይ ልደታን ስሚኝ አልገናኝም ነው የምትሰማሽ አንቺ ችግኝ። ቁጭ እኔ እንደኔ ሀሳብ ለምሳሌ አሁን ዝም ብላችሁ ስሙኝ፣ መሀሌ እንዳትገቡ አይሆንም ምናምን እንዳትሉ። ከዛሬው ተቀጣቀጣችሁ፣ አንቺም ቀጠቀጥሽ እሱም ቀጠቀጠ። ምን አለ አይደለም። በስነ ስርዓት ቁጭ ትላላችሁ፣ እሱም ቁጭ ይላል። ኦር ግሩፕ ኮል ያበጣብጣችኋል የባሰ። ግን በስነ ስርዓት ቁጭ ትላላችሁ፣ ታወራላችሁ። አንቺ እሱ ላይ ያለብሽን ችግር ታወራለሽ፣ እሱ አንቺ ላይ ያለበትን ችግር ያወራል። ከዛ አንድ መፍትሄ ታገኛላችሁ። ምንድን ነው መፍትሄው? እኮ እሱን ከምታወሩት አንጻር ነው እኮ የሚወሰነው። መፍትሄ እኮ ከምታወሩት አንጻር ነው። ምንድን ነው? ወይ እሱም ህይወቱን ይመራል፣ አንቺም ህይወት አይቻልም። የማን ህይወት ተመሰቃቅሎ በጀመረ የኔን ህይወት ያስተካክላል። ፊክስ ያድርገው። እሱ እኮ ስታወሩ ነው የምትግባቡት። አትደማመጡም እኮ አሁን ያላችሁት። ሆዴ ና እሱ እያወራ አንቺን በቤትሽ እያወራሽ ኖ እዚህ ይመጣሉ። እኔ ጋ በ2 ልጥለጣ የሚስተካከል ነው። የተቆራረጠች ያለች ቪዲዮ ይደርሳቸዋል። ኦር ደግሞ እሱም ያው የተቆረጠች አስገቢው ቃል ይግባ፣ ቀኖች ይቆረጡ፣ 2 ልጥለጣ ፕሮግራም ይደረግ፣ ይታረቁ። አይ እነዚህ አይሰሙም ባካችሁ፣ ዝም ብሎ ነው የልጅ ጨጓራ። እሷ እኮ ተስማምታለች። ምን አገባሽ አንቺ? እሱን አምጪው። ምን ቤት ነሽ እሷ? እሺ ማኛው 2 ይለጣለጣለሁ፣ ፖስታውን ሰጠዋለሁ፣ በቃኝ ለጊዜው ብላለች። 6 ወር በ2 ዙር እጨርሳለሁ፣ ችግር የለም። 6 ወር ተፈተዋለች። የሚሰማ ልጅ ነው። አይስዌር በጣም የሚሰማ ልጅ ነው። ይሰማል። ቴንኪው አስገባ። አሁን ደግሞ ያልሰማም
ነው እሱ የሚሰማ አንቺ የምትሰሚ ነሽ። በተለይ ዮኒን ትሰሚዋለሽ አንቺ ደግሞ። እሺ ከዛስ እና ሰማችኝ ይሻለች እና መፍትሄንም አልሰጥም መፍትሄ ይሰጥ ሀቄንም አልሰጥም። እውነት ነው። ይኸው ሁለቴ እንለጣለጥ እፋተዋለሁ ብላለች። መፍትሄ ነኝ እኔ ዮኒ ማይሰማ ነበር የሚመስለኝ ታውቃለህ። ከዛን አንድ ቀን ማለት ነው ላይክ ለኔ ጉዳይ ታውቃለች ነገር ለኔ ጉዳይ በስነ ስርዓት ቁጭ ብሎ ምናምን ሲያዋራኝ በጣም ላይክ አይ ያስባል እንደዚህ ነው ያልኩት። በጣም ግን ጉዳይ ደግሞ አላችሁ። ቆይ ሆዴ ለብቻ አስገባለሁ። ጂጂ ተስማምታለች። እሱን እናስማማ። ይግባ፣ ችግር የለውም። እስቲ እኔ ፊት ያውራ፣ ችግር የለው። እኔ ዝም ነው ታዋል። አንቺ ስለምለጠለጭ ዮኒ ልጆቼን እስቲ ይግባ፣ ሆዴ ይግባ። ኒውት ታደርጋለች። ጉድ ታያላችሁ። ይግባ ና ሆዴ። ይኸው እኔ ጓልባታለሁ። እመቤቴን አትናገርም። ልጆቼን ብላለች። ሆዴና ሆዴ ያለ ቼክ አድርጊ እስኪ አንቺ ዱቄ